ነገሮች በጣም ከባድ ሆነውብህ እንዳትቀየረ ያደረጉ አስረው የያዙክ መለወጥ ፈልገህ እንዳትለወጥ ያደረጉ ነገሮች ካሉ እነዚህን 4 ነገሮች ከነገርኩ ህይወትህ የሚስተካከልበት ወይም ደግሞ የምትፈልገው ነገር የምታገኝበት ደረጃ ላይ እንድትደርስ ያደርጋል። ብዙ ሰዎች እቅድ ያቅዳሉ፣ መለወጥ ይፈልጋሉ፣ ማደግ ይፈልጋሉ፣ ግን እዛ ደረጃ ላይ እንዳይደርሱ አንቆ የያዛቸው ነገር አለ። ያንን አንቆ የያዛቸውን ነገር ማስወገድ ይኖርብናል አይደል? ስለዚህ እነዚህን 4 ነገሮችን ማስወገድ ከቻልኩ ወይም ደግሞ አምነህ ከተቀበልካቸውና እነዚህን ነገሮች ወደ መሬት ስትራክቸርህን እንዲቀይሩልህ አድርገህ የምትፈቅድ ከሆነ ማታገኝ ማታደርግበት ህይወትህ የማይቀየርበት መለወጥ የማትችልበት ምንም አይነት መንገድ የለም። ወደዚህ ቻናል ቁም ነገርና ትምህርታዊ ነገሮችን የምታገኙበት ስለሆነ ቤተሰብ የሆናችሁ ሰብስክራይብ አድርጉ። እኔ አማር ነኝ፣ ፕሮፌሽናል ሳይኮሎጂስት ነኝ። ስለዚህ የሆነ ጊዜ ላይ ቻናሌን ሰብስክራይብ ማድረጋችሁ ስለማይቀር አሁኑኑ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። የመጀመሪያው ደረጃ ሰዎችን ለማጣት ዝግጁ መሆን ይኖርብሃል። ለመለወጥና ለማደግ በምናስብበት ሰዓት ላይ አንቀው የሚይዙን ሰዎች አሉ። ቤተሰብ፣ ጓደኛ፣ ኮሚኒቲ አስሮ ነው የሚይዘን፣ አንቆ ይይዘናል። እንዳንለወጥ ያደርጉናል። እኛ መለወጥ አስበን እኛ መስራት አስበን ማደግ አስበን ያንን ነገር እንዳንሰራ እንደማይሳካልን በቃ አላደለ አንቀው የሚይዙን ሰዎች አሉ። እንዳንሰራው ምሳሌ ማጥናት እየፈለግ ምሳሌ አንድ ተማሪ ላይብረሪ ገብቶ ማንበብ እየፈለገ ጓደኛው ምን ያደርገዋል? ና ኳስ እንጫወት ይለዋል አይደለ? ስለዚህ እንድትለወጥ የሚያበረታታ ሰዎች አሉ አይደል? የማያበረታቱን ሰዎች አሉ። ስለዚህ አንቀው የሚይዙን ጓደኞች አሉ። እንዳንለወጥ አስረው የሚይዙን ሰዎች አሉ። ስለዚህ እነዚህን ልጆች ወይም ሰዎች ለማጣት ዝግጁ መሆን ይኖርብናል። እነዚህን ሰዎች ቆርጠን መጣል ይኖርብናል። ስለዚህ አንቀው እንደሚይዙንና ተገንዝበን እነዚህን ሰዎች ግን እነማን ናቸው የሚሉትን ነገሮች አስበንበት ቆርጠን መጣል ይኖርብናል። ስለዚህ ኢን ላይፍ ማሸነፍ የምትፈልግ ከሆነ ማሸነፍ ከፈለግ አሰም ፖይንት የሆነን ሰው ማጣት ይኖርብሃል። የሆነን ሰው መተው ይኖርብሃል። የሆነን ሰው ቆርጠህ መጣል ይኖርብሃል። ስለዚህ እነዛን ሰዎችን ማጣት ይኖርብናል። እኛ ቪዲዮ እንዳልሰራ የሚያደርጉ ከሆነ ወደዚህ ነገር ወደ ለማደግ ወደምፈልግባቸው ደረጃዎች እንዳልሄድ የሚያደርጉ ፋሚሊዎች ካሉኝ ኮሚኒቲው ካለ ቆርጬ መጣል አለብኝ። አንድ ሰው ልንገራችሁ፣ ለመለወጥ ከፈለገ ከአካባቢ መውጣት ይኖርበታል። ወደ ሌላ አካባቢ መሄድ ይኖርበታል። ምሳሌ ከተማ ላይ ከሆነ ያለው ወደ ገጠር ላይ ከሆነ ከተማ ላይ ብቻ ከሱ ኮሚኒቲ ወጣ ያለ ኮሚኒቲ የተሻለ ኢንፎርሜሽን ያለበት የተሻለ እርገት ያለበት ከተማ ላይ መግባትና መስራት ይኖርበታል አይደል? ስለዚህ ኮሚኒቲው ለራሱ አንድ ኢፌክት ነው ማለት ነው። ስለዚህ ጓደኛም አለ፣ ምቀኛ የሆነ አንቀው የሚይዙን ጓደኞች አሉ። ስለዚህ ቤተሰብም አለ። ስለዚህ ለማጣል እነዚህን ሰዎችን ቆርጠን መጣል ይኖርብናል። ለመጥቀስ ያክል ያው እንደማንችል እንደማይሳካልን ያ ነገር እንደማይሆንልን የሚነግሩን ሰዎች አሉ። የትም ቦታ እንደማንደርስ የሚነግሩን በቃ ይሄ ኔጌቲቭ አቲቲዩድ ያላቸው ሰዎች ኔጌቲቭ ቶት ያላቸውን ሰዎችን ከህይወታችን አስወግደን መጣል አለብን። አለበለዚያ ትልቅ የሆነ ዋጋ ያስከፍሉናል፣ እንዳንለወጥ አድርገው ይይዙናል ማለት ነው። ስለዚህ እነዚህን ሰዎች ለመጣል መዘጋጀት ይኖርብሃል ማለት ነው። ሁለተኛ ማንንም መስማት የለብህም። አንተ መስማት ያለብህ ህይወትህ ከየት አቅጣጫ መድረስ አለበት የሚለው ነገር ተርኒንግ ፖይንት እና ኤንድ ፖይንትን ክሬት ማድረግ ብቻ ነው የሚጠበቅብህ። ፕላንድ መሆን ነው የሚጠበቅብህ። ዴይሊ ታስኮችን ማዘጋጀት ነው ያለብህ እንድትለወጥ የምትፈልግ ከሆነ። አለበለዚያ ትልቅ ዋጋ ትከፍላለህ። በማንኛውም ኤኒታይም በማንኛውም ጊዜ ሰዎች ተሳካልህም አልተሳካልህም ዘሰም ፖይንት እንትን ማለታቸው አይቀርም። የሆነ ሀሳብ አስተያየት መስጠታቸው አይቀርም። ስለዚህ ኔጌቲቭ አመለካከት ያላቸው ሰዎች ከሆኑ ከነዚህ ሰዎች መራቅ ይኖርብሃል። ላንተ ኔጌቲቭ የሆኑ ቶት ያላቸውን ሰዎችን አስወግድ። አለበለዚያ ሁል ጊዜ ሰው ስለምታደርገው ነገር አስተያየት ወይም ደግሞ ፊድባክ ይሰጣል። ተሳካልህም አልተሳካልህም ማለት ነው። ስለዚህ መስጠታቸው እንደማይቀር ይሄንን ማመን ይኖርባል። አውቀው ነበርኩ ይላል። የሆነ ነገር አማክረው እንደሚሳካልህ የሆነ ነገር ላይ የሆነ ደረጃ ላይ ያንን ነገር መስራት እንደምትፈልግ እያወቅ እየነገርከው ግን ሳያገዝህ ይቀርና የሆነ ጊዜ ላይ አውቀው ነበርኩ እንደሚሳካልህ እርግጠኛ ነበር 100% ይላል እንደውም ማለት ነው። እና እንደዚህ አይነት አስመሳይ ሰዎች አሉ። ስለዚህ ተሳካልህም አልተሳካልህም
እነሱ ሐሳብና አስተያየት መስጠታቸው ስለማይቀር ከነዚህ ሰዎች መራቅ ይኖርባል። አብዛኛው ሰው ያው ሰፖርቲቭ እንዳልሆነ ልትረዳ ይገባል። መለወጥ ከፈለግ መስማት ያለብህ ሰዎች አሉ። እነዛ ሰዎች ደግሞ አንተ ያለፍክበት ያለው ደረጃ አልፈው እዛ ደረጃ ላይ የሄዱ ሰዎች ነው መጠየቅ ያለብህ። ብዙ ቻሌንጆችን አልፈዋል፣ ብዙ ነገሮችን ኦፈር አድርገዋል። ስለዚህ በዛን ታይም ላይ ያለፉት ስትሬንግዝ ያጋጠማቸው ኦብስታክሎች አሉ እና እነዛን ነገሮች እንድትረዳ ያደርጋል። ስለዚህ መጠየቅና መስማት ያለብህ አንተ እየሄድክበት ያለው መንገድ የሄዱትን ሰዎች እንጂ ያልሄዱትን ሰዎች መጠየቅ ማቆም ይኖርባል፣ ወይም ደግሞ መስማት ማቆም ይኖርባል ማለት ነው። በሶስተኛ ደረጃ አዳዲስ ነገሮችን ወይም ደግሞ አዳዲስ የሆነ ዕውቀቶችን ለመማር ዝግጁ መሆን ያስፈልጋል። አብዛኛው ጊዜ የሆነ ምን አለ መሰላችሁ ኢጎ አለ አይደል? ኢጓችሁ አስሮ ይዛችኋል። የሆነ ለምሳሌ በጣም ትልቅ ሰው ሆኖ የ30 የ40 ዓመት ፐርሰን ብለን እንሰብና አንደኛ ክፍል ሁለተኛ ክፍል ገብቶ መማር ቢኖርበት ኢጎ ከያዘው አይማርም። ኢጎውን ግን ማሸነፍ ከቻለ ተምሮ ትልቅ ደረጃ ላይ የመድረስ እድል ይኖረዋል ማለት ነው። ስለዚህ ኢጓችን ወደ ኋላ እንድንቀር ያደርገናል። ኢጓችንን ሰብረን መጣል ይኖርብናል። በተለይ አዳዲስ ነገሮችን መማር የምትፈልጉ ሰዎች ከሆናችሁ ምን መሆን አለባችሁ? ይሄ ሃምፕል መሆን አለባችሁ። ከሰው ብዙ ነገሮችን ትማራላችሁ። ሃምፕል መሆን አለባችሁ ማለት ነው። ዝቅ ስትሉ ወይም ደግሞ ዝቅ ስትሉ ከፍ እንድትሉ ያደርጋችኋልና ዝቅታ የናንተ ውድቀት አይደለም። ዝቅ ስትሉ ብዙ ነገሮችን ታያላችሁ፣ ብዙ ነገሮችን ትረዳላችሁ፣ ብዙ ነገሮችን ትማራላችሁ። ከፍ እንደምትሉ ብዙ ነገሮችን ቻሌንጆችን ማየትና ማሳለፍ ትችላላችሁ ማለት ነው። ስለዚህ ብዙ ነገሮችን መማርና ብዙ ነገሮችን ማወቅ ይኖርባችኋል። ኢጓችሁን ገላችሁ ወደ መሬት ዝቅ ብላችሁ ማዳመጥ፣ ከትናንሽ ልጆች ምክር መስማት ይኖርባችኋል፣ ከትላልቆች መስማት ይኖርባችኋል። ብቻ ሃምብል ሆናችሁ ዝቅ ማለት ይኖርባችኋል። ስለዚህ ዝቅ ያለ ሆነ ሰዓት ላይ ከፍ ማለቱ የማይቀር ስለሆነ ማለት ነው። ሶስተኛው አዳዲስ ነገሮችን በጣም ሃምብል ሆናችሁና ኢጓችሁን አሸንፋችሁ መማርና ማወቅ ይኖርባችኋል ማለት ነው። በአራተኛ ደረጃ አንድ ነገር ላይ ብቻ ፎከስ ማድረግ ይኖርባችኋል። አንበሳንና ውሻን እናምጣውና ውሻና አንበሳ ፎከስአቸው አንድ አይደለም። አንበሳ አንድ ነገር ላይ ፎከስ ካደረገ እዛ ነገር ላይ ምንም አይነት ኦብስታክል ያጋጥመው ያንን ነገር ታርጌት አድርጎ ካልበላ ወይም ካልነከሰ አይሆንለት። ውሻን ደግሞ እንመልከት። ኳስ ብትጥልለት፣ በዚህ ድመት ብትሄድ፣ ስጋ ብትሰጠው ይሄ ፎከሲንግ ፖይንቱ የለውም ውሻ ማለት ነው። ስለዚህ ከሁሉም ሳይሆን ይቀራል። ወይ ስጋውን አላገኘም ወይ ኳሱን መጫወት አልቻለም። ስለዚህ ፎከስ በጣም ትልቅ የሆነ ፓወር እንደሆነ ማወቅ ይኖርባችኋል። ፎከስ ማድረግ ይኖርባችኋል ማለት ነው። ሁሉንም መሆን እንደማትችሉ፣ ሁሉንም ነገሮች ማሳካት እንደማትችሉ ማወቅ ይኖርባችኋል። ሁሉም ላይ ለመድረስና ለመሞከር ስትሞክሩ ራሳችሁ ምን ታደርጋላችሁ? ቢዚ ታደርጋላችሁ። ራሳችሁን ቢዚ ነው የምታደርጉት እንጂ ሌላ ምንም የምታተርፉት ነገር የለም። ስለዚህ ያለ ቁም ነገር ጊዜያችሁን ምን ታደርጋላችሁ? ታባክናላችሁ፣ ወይም ደግሞ ሰዓታችሁን በጣም ታባክኑታላችሁ። ስለዚህ ጥሩ የሆነ ፊድባክ ወይም ደግሞ ጥሩ የሆነ ታይም ወይም ደግሞ ቫልዩ እንዲመጣ የምትፈልጉ ከሆነ አንድ ቦታ ላይ ፎከስ አድርጋችሁ መስራት ይኖርባችኋል። ስለዚህ የተሳካላቸውን ሰዎች ማየትና የተሳካላቸው ሰዎች አንድ ነገር ላይ ብቻ ፎከስ በማድረጋቸው ነው እዛ ደረጃ ላይ የደረሱት። እንደ አንበሳ አመለካከታችንን ማድረግና እይታችንን እንደ አንበሳ ማድረግ ከቻለን መለወጥ ማንችልበት ምንም አይነት ምክንያት የለም ማለት ነው። ስለዚህ ራሳችሁን መለወጥና ራሳችሁን ማሳደግ ይኖርባችኋል። እነዚህን አራት ነገሮችን መጠቀም ከቻላችሁ ማድረግ ከቻላችሁ የማትቀየሩበት ወይም ደግሞ ይህን ነገር የማይሳካበት ምንም አይነት ምክንያት አይኖርም ማለት ነው። አስሮ የያዛችሁ ነገሮች ሁሉ በዚህ አራት ነጥቦች ሰብራችሁ ትጥላላችሁ ወይም ደግሞ በፈለጋችሁበት ደረጃ ላይ በፈለጋችሁበት የስራ መስክ ላይ እንድትደርሱ ያግዛችኋል ብዬ አስባለሁ። እስካሁን ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። እወዳችኋለሁ።